ታሪካችን የሚጀምረው በአንዲት ጸጥተኛ መንደር ውስጥ ሳቫትሪ የምትባል ጠንካራ እናት የኑሮን ውጣ ውረድ ለማሸነፍ ባጃጇን እየነዳች ስትሰራ እያስመለከተን ነው። ሳቫትሪም ለስራው ያላት ታማኝነትና ለሕግ ያላት ክብር በመንደሩ ሰው ዘንድ በእጅጉ ያስመሰግናታል። አንድ ቀንም ሳቫትሪ ምጥ የያዛትን አንዲት ነፍሰ ጡር ሴት በባጃጇ ጭና ወደ ሆስፒታል እየበረረች ሳለ የሰከንዶች መዘግየት የሰውን ሕይወት ሊቀጥፍ እንደሚችል ስለተረዳች የትራፊክ መብራትን ጥሳ ታልፋለች። በሚገርምም ሁኔታ በቦታው ምንም አይነት የትራፊክ ፖሊስም ሆነ ካሜራ አልነበረም ነበር። ሆኖም ግን የሳቫትሪ ህሊና ዝም ሳይላት ሴትዮዋን ሆስፒታል አድርሳ እንደተመለሰች ቀጥታ ወደ አንድ ትራፊክ ፖሊስ በማምራት የፈጸመችውን ስህተት ተናግራ እንዲቀጣት ታደርገዋለች። ትራፊክ ፖሊሱን በሳቫትሪ ድርጊት ተገርሞና ታማኝነቷን አድንቆ አንቺ እንደዚህ አይነት ህግ አክባሪ ከሆንሽ ልጅሽማ ሲያድግ ለሀገሩ የሚመካ ታላቅ ፖሊስ መሆኑ አይቀርም በማለት ይመርቃታል። እዚህ ጋርም ሳቫትሪ ልጇ ሲያድግ ከምንም በላይ እንዲሆንላት የምትፈልገው ነገር ቢኖር ፖሊስ እንደሆነ ታሪካችን ያስረዳናል። በሌላ በኩል ደግሞ የሳቫትሪ ልጅ የሆነው ቪሽዋስን ትምህርት ቤት ውስጥ እናየዋለን። ቪሽዋስን በአካል ክፍል ውስጥ ይሁን እንጂ መንፈሱ ግን ሌላ ቦታ ነው ያለው። አስተማሪውም የሚያስተምረውን ትምህርት በጥሞና ከመከታተል ይልቅ ቪሽዋስ ደብተሩ መሃል የደበቀውን የፊልም ተዋናዮች መጽሔትን የተመለከተ ነው። ብዙም ሳይቆይ ግን አስተማሪው ቪሽዋስ ሲመለከተው የነበረውን መጽሔት አግኝቶበት አስተማሪው መጽሔቱን ቀምቶት እናት ቀን ከሌሊት በባጃጅ እየለፋች የምታሳድግህ ለቁም ነገር እንድትበቃ ነው እንጂ አንተ እዚህ ክፍል ውስጥ የፊልም ተዋናዮች ፎቶ እንድታገላብጥ አይደለም በማለት በቁጣ ይገጽሰዋል። ከትምህርት ቤት መልስ ላይ ሳቫትሪ ልጇን በባጃጇ ይዛው ወደ ቤት ትመለሳለች። መንገድ ላይም ቪሽዋስ የእናቱን ድካም ተረድቶ ባጃጁን እንሂድ እንዳው በማለት ይጠይቃታል። ሳቫትሪ ግን ቪሽዋስ ገና ታዳጊ መሆኑንና መንጃ ፍቃድ እንደሌለው በመጥቀስ ሕግ መጣስ የለብንም በማለት ጥያቄውን ውድቅ ታደርገዋለች። ቪሽዋስ ግን አሁንም ተስፋ ሳይቆርጥ አካባቢው ላይ ማንም ሰው እንደሌለና ማንም አያንም በማለት በድጋሚ ባጃጁ እንድትሰጠው ሊያሳምናት ይሞክራል። ሳቫትሪም ለልጇ ትልቅ ትምህርት ልታስተምረው ባጃጇን ታቆምና አይን አይኑን እያየች አካባቢው ላይ ሰው ባይኖር እንኳን ከምንም በላይ ሁላችንንም የሚያይ ፈጣሪ አለ፣ ስለዚህ ሕግን የምናከብረው ሰው ስላለ ሳይሆን ትክክለኛው ነገር ስለሆነ ነው በማለት ትመክረዋለች። ሳቫትሪም ልጇ ቪሽዋስ ሲያድግ ከምንም በላይ እንዲሆንላት የምትመኘው የፖሊስነት ማዕረግ እንዲለብስ ስለነበረ ይህንን ህልሟን ለማሳካት ቪሽዋስ የራስ መከላከል ብቃቱን እንዲያዳብር ወደ አንድ ማሰልጠኛ ተቋም ተወስዷለች። አሰልጣኙም የልጁን ቅልጥፍና ተመልክቶ ከስልጠናው በኋላ ማንም የማይችለው ብርቱ ተፋላሚ ያደርገዋለሁ በማለት ለሳቫትሪ ቃል ይገባላታል። ነገር ግን ቪሽዋስ ስልጠናውን ቢወደውም ፍላጎቱ ግን እንደ ትላልቅ የህንድ ተዋናዮች ተዋናይ መሆን ስለነበረ ለጓደኛው ጎፒ ሲያደግ ስመጥር ተዋናይ እንደሚሆን ይነግረዋል። ብዙ ዓመታቶችም ካለፉ በኋላ ቪሽዋስ አድጎ ጎረምሳ ሆኗል። አንድ ቀንም ላይ አንድ ገበያ ውስጥ የተወሰኑ ዱርዬዎች አንዲት ሴትን ሲተናኮሱ ቪሽዋስ በድንገት ይደርሳል። ቪሽዋስም ብዙ ዓመታቶችን ሰልጥኖት የነበረውን የማርሻል አርት ጥበቡን በመተግበር ልክ እንደ ተወርዋሪ ኮከብ በአየር ላይ የተወረወረና በታላቅ ፍጥነት የተንቀሳቀሰ ዱርዬዎቹን በሙሉ አይቀጡ ቅጣት ቀጥቶ አፈርድም ያስበላቸዋል። ይህንን የሚያየው ጓደኛው ጎፒ ቪሽዋስ በዚህ ብቃቱ ሀገሩን ከጠላት የሚጠብቅ ጥሩ ፖሊስ እንደሚወጣው ቢነግረውም ግን ቪሽዋስ ፖሊስ መቼም እንደማይሆንና የተዋናዮች ኮከብ ተዋናይ እንደሚሆን ይነግረዋል። ጎፒም ቪሽዋስ ምንም ያክል ፖሊስ መሆን ባይፈልግም ግን ለእናቱ ፖሊስ እንደሚሆንላት ቃል እንደገባላትና በመነጋታው የፖሊስ ምልመላ ፈተና እንዳለበት ያስታውሰዋል። በሚቀጥለውም ቀን ቪሽዋስ ሳይወድ በግዱ ወደ ፖሊስነት ምልመላ ፈተናው ይሄዳል። ሆኖም ግን ቪሽዋስ ፈተናውን ለመውደቅ አውቆ ወደ ፈታኙ ክፍል ሲገባ እግሩ እንደማይሰራ በማስመሰል እያነከሰና ትንፋሹን ቁርጥ እያደረገ በመግባት ለፖሊስነት ብቁ እንዳልሆነ ለማሳየት ድራማ መስራት ይጀምራል። ፈታኙም የቪሽዋስ ሁኔታ ለፖሊስነት ብቁ እንደማያደርገው ቢያውቅም ግን ፈተናውን በሙሉ ለመጨረስ የእይታውንና የመስማቱን ችሎታ ይፈትነዋል። ሆኖም ግን ቪሽዋስ ግድግዳ ላይ የተጻፈን ጽሑፍ እንዲያነብ ሲደረግ ቪሽዋስ አይኑ እንደማያይ በማስመሰል ጽሑፉን ማንበብ እንደማይችል አድርጎ ይተውናል። በዚህም ምክንያት ፈታኙ ይህ ሁሉ ችግር እንዳለበት እያወቅ እንዴት ብደፍር ነው ፖሊስ ለመሆን የፈለግከው በማለት እየተበሳጨ ከክፍሉ ያባረረዋል። ቪሽዋስም በውጤቱ ተደስቶ ወደ ቤት የሚመለስም እናቱ ሳቫትሪ ግን ልጇ የፖሊስነት ፈተናውን ደጋግሞ መውደቁን ስትሰማ ልቧ በሐዘን ይሰበራል። ቪሽዋስም እናቱን ለማሳመንና ከምኞቷ እንድትመለስ ለማድረግ የፖሊስነት ስራ አደገኛ እንደሆነና በየቀኑ ጋዜጣና መጽሔት ላይ ፖሊሶች ተገደሉ የሚል ዜና ስለሚሰሙ እንዳልሞትብሽ ማለት ሊያስፈራራት ይሞክራል። ቢሆንም ግን ሳቫትሪ ቆራጥ ስለነበረች ከፖሊስነት ውጪ ሌላ ነገር ቢሰራ እንደማያኮራትና ለሀገሩ ሰላም ሲል ፖሊስ ሆኖ ቢሞት እንኳን እጅግ በጣም እንደምኮራበት በመንገር የማይወላውል አቋሟን ትነግረዋለች። ቪሽዋስም በመጨረሻ እናቱን በምንም መንገድ ሊያሳምናት እንደማይችል ሲረዳ እውነቱን በመናገር ፖሊስ መሆን እንደማይፈልግ ይነግራታል። ሳቫትሪም ይህንን ስትሰማ በድንገተኛ ቁጣ ተሞልታ በማማሰያ ልትመታው ቤት ውስጥ ታባረረዋለች።
ከተወሰኑ ቀናትም በኋላ የሳቫትሪ ወንድም የሆነው ማድሃፍ አንድ የምስራች ያዘለ ደብዳቤ ይዞላት ይመጣል። ደብዳቤውን ቪሽዋስ ለሌላ የፖሊስ ምልመላ ፈተና ሙምባይ ወደሚገኝ አንድ ትልቅ ፖሊስ ጣቢያ መጠራቱን የሚገልጽ ነበር። ቪሽዋስም የምልመላውን ዜና ሲሰማ ከዚህ ጣጣ መቼ ነው የምገላገለው በሚል ስሜት ተስፋ ቢቆርጥም ጓደኛው ጎፒ ግን ሌላ ብልህ ሀሳብ ይዞለት ይመጣል። ጎፒ ሙምባይ ተዋናዮች መፍለቂያና የጥበብ ከተማ ስለሆነች ቪሽዋስ ወደዛ ከሄደ ለፖሊስነት ሳይሆን ለተዋናይነት ህልሙ ትልቅ ድልድይ እንደሚሆንለት በመንገር ያበረታተዋል። ከዚህም በላይ ደግሞ በገበያ ውስጥ ያዳናት ሴት ዮጊ የተባለና በሙምባይ ፊልም ኢንዱስትሪ ውስጥ ብዙ ሰዎችን የሚያውቅ የፊልም ደራሲ አጎት ስላላት እሱ ትልቅ እገዛ ሊያደርግለት እንደሚችል ይነግረዋል። ቪሽዋስም ይህን ሲሰማ ህልሙ እውን ሊሆን እንደቀረበ ተሰምቶት በደስታ ሻንጣውን ያዘጋጃል። ለእናቱም የፖሊስ ምልመላውን እንደሄደ አስመስሎ የልቡን ህልም ፍለጋ ወደ ሙምባይ ጉዞውን ይጀምራል። በሌላ በኩል ደግሞ ሙምባይ ከተማን በወንጀል ዓለም ያንቀጠቀጣትን ጉንዳፓ የተባለ እጅግ አደገኛ የወሮበላ ቡድን መሪ እንመለከታለን። ጉንዳፓም ደመላሽና ጨካኝ መሪ ሲሆን በአንድ ወቅት መረጃን ለፖሊስ አሳልፈ ሰጥተሃል በሚል ጥርጣሬ የቡድኑን አባል እያሰቃየ ሲቀጣ እንመለከተዋለን። ቪሽዋስም ሙምባይ እንደደረሰ ቀጥታ ወደ ፊልም ደራሲው ዮጊ ቤት ይሄዳል። ዮጊም ምንም እንኳን የፊልም ደራሲ ቢሆንም በህይወቱ ያልተሳካለትና ራሱን በውስኪ ብልቃት ውስጥ የደበቀ ሰካራም ደራሲ ነው። ይሁንና ዮጊ ቪሽዋስን ገና ሲያየው የጥበብ አይኑ ይከፈትለታል። ቪሽዋስንም በአንተ ውስጥ ትልቅ የትወና ብልሽታ ያለው በማለት ከጥቂት ጊዜያቶች በኋላ ታዋቂ የሲኒማ ኮከብ እንደሚያደርገው በመናገር ተስፋ ይሰጠዋል። ነገር ግን ስራውን ለመጀመር መጀመሪያ ወደ ከተማው ሄዶ በትልቅ ፍሬም ያማረ ፎቶ እንዲነሳና ሲመለስ ደግሞ አንድ ጠርሙስ ውስኪ ይዞለት እንዲመጣ ይነግረዋል። ይህ በእንዲህ እንዳለም ታሪካችን አንድ ከተማ ውስጥ ወዳለ ትንሽዬ ፖሊስ ጣቢያ ይወስደናል። ፖሊስ ጣቢያውም ውስጥ ያሉት ፖሊሶች በሙሉ ወንጀልን ከመከላከል ይልቅ በጣቢያው ውስጥ በከባድ እንቅልፍ እያንኮራፉና ካርታ በመጫወት ጊዜያቸውን የሚያባክኑ ኃላፊነት የጎደላቸው ሰነፍ ፖሊሶች ናቸው። በዚህም መሃልም ካጃል የምትባል ወጣት ሴት በከፍተኛ ድንጋጤ ወደ ጣቢያው ትገባለች። ካጃልም የተደራጁ ድርዮች በአንድ አካባቢ ላይ ረብሻ እየፈጸሙና ሰላም እየነሱ እንደሆነ ለፖሊሶቹ ብታሳውቅም ፖሊሶቹ ግን የረብሻው ጠንሳሾች ለጉንዳፓ እንደሚሰሩ ሲሰሙ ፍርሃት ያድርባቸዋል። ፖሊሶቹም ካጃልን ከመርዳት ይልቅ የተለያዩ ሰበቦችን እየደረደሩ ከጣቢያው ላለመውጣት ይሞክራሉ። ካጃልን በፖሊሶቹ ፈሪነት ተበሳይታ እናንተ መካከል ለዓላማው የሚቆም አንድም እውነተኛ ፖሊስ የለም በማለት በቁጣ እየተናገረች ቢያንስ እዚህ ከተማ ውስጥ አንድ ኃላፊነት የሚሰማው ፖሊስ አይጠፋም በሚል ተስፋ ፖሊሱን ለመፈለግ ከጣቢያው ወጥታ ትሄዳለች። በዚህ ሁሉ መሃልም ቪሽዋስ የዮጊን ትዕዛዝ ለመፈጸም ፎቶ ቤት ይሄዳል። ለፎቶው የሚበልጥ ግርማ ሞገስ እንዲሰጠው ለፊልም ተዋናይነቱ ያዘጋጀውንና በሚገባ የተሰፋለትን የፖሊስ ዩኒፎርም ለብሶ በተለያዩ ጀግንነት በሚታይባቸው ፖዞች ፎቶ ይነሳል። በዚያው ቅጽበትም እናቱ ሳቫትሪ ደውላ የምልመላው ፈተና እንዴት ነበር ስትል ትጠይቀዋለች። ቪሽዋስም አሁን የደንብ ልብሴን እየለካው ነው በማለት ትልቅ ውሸት ይዋሻታል። ፎቶውንም ተነስቶ ከጨረሰ በኋላ ግን ያልታሰበ አጋጣሚ ይፈጠራል። ቪሽዋስ ልብሱን ሊቀይር ሲል የራሱን ሲቪል ልብስ ሊያገኘው አልቻለም። ልብሱንም በየቦታው ቢፈልገውም ጨርሶ ሊያገኘው ስላልቻለ አማራጭ አጥቶ እስከነ ፖሊስ ዩኒፎርሙ ወደ ዮጊ ቤት ለመመለስ ይገደዳል። ቪሽዋስም በለበሰው የፖሊስ ዩኒፎርም ሞተር ሳይክሉ ላይ ተቀምጦ ሳለ ያልታሰበ አጋጣሚ ይፈጠራል። ቀደም በፖሊስ ጣቢያው ውስጥ ተስፋ ቆርጣ የወጣችው ካጃል በድንገት መጥታ ከቪሽዋስ ጀርባ ትፈናጠጣለች። እውነተኛ ፖሊስ መስሏትም በታላቅ ትዕዛዝ ከፊታችን ያለውን ጥቁር መኪና በአስቸኳይ ተከተለው ትለዋለች። ቪሽዋስም ደንግጦ እመቤቴ እኔ እኮ ትክክለኛ ፖሊስ አይደለሁም እያለ ሊያስረዳት ቢሞክርም ካጃል ግን ምንም ልታስወራ አልፈቀደችም። ጥቁሩ መኪና ውስጥ አንዲት ትንሽ ልጅ ታፍና የተወሰደች ነው ፍጠን በማለት በቁጣ ስታስገድደው ቪሽዋስ አማራጭ አጥቶ ሞተሩን በማስነሳት መኪናውን ማሳደድ ይጀምራል። በጥቁሩ መኪና ውስጥም የነበሩት አጋቾች የጨካኙ የጉንዳፓ ሰዎች ነበሩ። አጋቾቹም ከኋላቸው በፖሊስ ዩኒፎርም ሞተር ሳይክል እየበረረ የሚከተላቸውን ቪሽዋስን ሲያዩ ፖሊስ ደረሰብን በሚል ስጋት ወዲያውኑ ለአለቃቸው ለጉንዳፓ ይደውላሉ። ጉንዳፓም ይህን ሲሰማ ግራ ይጋባል። ምክንያቱም እንዲህ አይነት ወንጀል ሲሰሩ ፖሊሶች ጣልቃ እንዳይገቡባቸው ከሙሰኛ ፖሊስ ከጎርባዴ ጋር በገንዘብ ተስማምቶ ስለነበር ነው። ጉንዳፓም ጎርባዴ ምንም አይነት ፖሊስ አይከተላችሁም ብሎ ቃል ስለገባላቸው ጉንዳፓ ጎርባዴ ቃሉን ያጠፋ ያክል ተሰምቶት ከፍተኛ ብስጭት ውስጥ ይገባል። ቪሽዋስም ነገሩ ምንም ሳይገባው ካጃልን አፈናጦ ጥቁሩን መኪና እያሳደደ ሳለ በአጋጣሚ መንገድ ላይ ታዋቂውን የፊልም ተዋናይ የሰልማን ካንን መኪና ይመለከታል። ቪሽዋስም ለትወናና ለተዋናዮች ያለው እብድ ፍቅር የታሰረችውን ልጅ አስረስቶት ጥቁሩን መኪና ትቶ የሰልማን ካንን መኪና መከተል ይጀምራል። ሰልማን ካንን በመስታወት በኩል ፖሊስ እየተከተለው መሆኑን ሲያይ ምን ጥፋት አጥፍቼ ይሆን በሚል ስጋት መኪናውን ያቆማል። ቪሽዋስ ግን በታላቅ ደስታ ወደ መኪናው መስኮት ቀርቦ የሰልማን ታላቅ አድናቂ እንደሆነ ነግሮት እንዲፈርምለት ወረቀትና እስክሪብቶ ይሰጠዋል። ሰልማን ካንም በሁኔታው ግራ ቢጋባም ፈርሞለት ይለያያሉ። ቪሽዋስም በደስታ የተምሸነሸነ መንገዱን ሲቀጥል ግን ዳግመኛ ከጥቁሩ መኪና ጋር ፊት ለፊት ይገጣጠማሉ። በመኪናው ውስጥ የነበሩትም
ወንበዴዎች ቪሽዋስ እንደገና ከፊታቸው ሲቆም ሲያዩ ይህ ፖሊስ እማኛን ለመያዝ ቆርጦ ተነስቷል በሚል ድንጋጤ የታገተችውን ልጅ መኪና ውስጥ ጥለዋት ከቦታው ፈርጥጠው ይሄዳሉ። የታገተችውም ልጅ የከተማው ከፍተኛ ባለስልጣን የሆነው የታፓ ልጅ ነበረች። ልጅቷን ቪሽዋስ ከሞት ስላተረፋት ከልብ አመስግናው ይህንን ቅን ተግባሩን ለአባቷ እንደምትናገርለት ቃል ገብታለት ትሄዳለች። ቪሽዋስም ለካጃል በድጋሚ ፖሊስ እንዳልሆነ ሊያስረዳት ቢሞክርም ካጃል ግን አሁን ብታስወራው ፍቃደኛ አልሆነችም። ካጃልም እንደ አንተ አይነት ጀግና ፖሊሶች ለከተማ ያስፈልጋሉ በማለት አመስግናው ትሄዳለች። የወንጀለኞቹ አለቃው ጎንዳፓም በተፈጠረው ሁኔታ ክፉኛ ተበሳይቶ ደሙ ፈልቷል። የታቀደው አፈና መክሸፉ ብቻ ሳይሆን ፖሊስ ጣልቃ አይገባም ብሎ ጎርፓዴ የገባለትን ቃል በማፍረሱ ክብሩ የተነካበት ያክል ይሰማዋል። ወዲያውኑም ጎርፓዴን አስጠርቶት በቁጣ ዓይኑን እያጉረጠረጠ ያሁሉ የሰጠው ጉቦ በሙሉ ከንቱ እንደሆነና አንድ ፖሊስ እንደማይከተላቸው ቃል የገባላቸው ቢሆንም ግን ያጀግና መስሎ መኪናቸውን ሲያሳድድ የነበረው ፖሊስ ከየት መጣ በማለት ጎርፓዴን በጥያቄ አፋጥጠዋል። ጎርፓዴ ግን በሁኔታው ግራ ተጋብቶና በፍርሃት ተውጦ ይህንን ፖሊስ ከነመፈጠሩ እንደማያውቀውና ከተማው ውስጥ እንደሱ አይነት ድፍረት ያለው አንድም ፖሊስ የለም በማለት ይማጸነዋል። ጎንዳፓ ግን በጎርፓዴ መልስ ሊረካ ስላልቻለ ሌላ ዳገስ ያለ የገንዘብ ጉቦ ወርውሮለት ይህንን ፖሊስ ማን እንደሆነ አፈላልገህ አውጣ በማለት ጥብቅ ትዕዛዝ ይሰጠዋል። ጎርፓዴም የገንዘቡ ፍቅርና የጎንዳፓ ማስፈራሪያ ተጨምሮበት ይህንን ሚስጥራዊ ጀግና ለማደን ስራውን ይጀምራል። ቪሽዋስን ፎቶ የተነሳበት ቤት ውስጥ የባለቤቱ ልጅ በስህተት ለአንድ ጋዜጠኛ ሊሰጥ የነበረውን እውነተኛ ፖሊስ ፎቶ ከቪሽዋስ የትወና ፎቶ ጋር ቀያይራ ለጋዜጠኛው የቪሽዋስን ፎቶ ትሰጠዋለች። ጋዜጠኛውም የቪሽዋስን ፎቶ ይዞ በመሄድ በሚቀጥለው ቀን ጋዜጣው ላይ ጀግናውና አዲሱ ፖሊስ በሚል ትልቅ ርዕስ ያትመዋል። በማግስቱ ጠዋትም ላይ ቪሽዋስ ፎቶ በከተማዋ ጋዜጦች ላይ በሙሉ ተሰራጭቶ ይውላል። ይህ ጋዜጣም ቪሽዋስ ወዳለበት መንደር የሚደርስና እናቱ ሳቫትሪ የልጇን ፎቶ ጋዜጣው ላይ ጀግናው ፖሊስ ተብሎ ታትሞ ስታይ በደስታ ትፈነጥዛለች። ልጄ ፖሊስ ሆነልኝ በማለትም ለሰፈሩ ሰው ሁሉ እያሳየች ዜናውን ታበስራለች። ከተወሰኑ ቀናቶችም በኋላ ቪሽዋስና ደራሲው ዮጊ ስለ ትወና ስራቸው እያወሩ መንገድ ላይ ሙዝ እየበሉ ሲሄዱ እንመለከታለን። በዚያው ቅጽበት ግን በአካባቢያቸው አንድ ሌባ ዕቃ ሰርቆ እያመለጠ ነበር። ካጃልና ሌሎች ሰዎችም ሌባውን ለመያዝ በከፍተኛ ፍጥነት እያሯሯጡት ነበር። ቪሽዋስም ምንም ሳያስብ እየበላው የነበረውን የሙዝ ልጣጭ መሬት ላይ ጥሎት ስለነበረ ሌባው ልጣጩን ረግጦት መሬት ላይ ይፈርጣል። ካጃልና ሰዎቹ ይህንን ሲያዩ ቪሽዋስ በታላቅ ብልሃትና ስልት ሌባውን የያዘው መስሏቸው በአድናቆት ይሞሉታል። ካጃል የቪሽዋስ ደግነት ይበልጥ ልቧን ስለማረከው ፍቅሯ በግልጽ ፊቷ ላይ ይነበብ ነበር። ቪሽዋስም በበኩሉ በካጃል ውበትና ፍቅር ስለተነደፈ እውነተኛ ማንነቱን ቢነግራት ትተወኛለች በሚል ፍርሃት የፖሊስነት ድራማውን ለመቀጠል ይወስናል። ከጥቂት ቆይታ በኋላም ደራሲው ዮጊ ቪሽዋስን ወደ አንድ ትልቅ የፊልም ዳይሬክተር ቢሮ ይወስደዋል። ዮጊም ለዳይሬክተሩ የሁሉ ለፊልም የሚሆን ምርጥ ተዋናይ አምጥቼልሃለሁ ቢለውም ዳይሬክተሩ ግን ቪሽዋስን አየት አድርጎ ለምሰራው ፊልም ካራክተር አይሆንም ይለዋል። ዳይሬክተሩም አሁን ለሚሰራው ፊልም የሚፈልገው ልክ እንደ አስናቅ አይነት ጨካኝ ክፉና ፊቱ ላይ ርህራሄ የማይታይበትን ሰው ነበር። ይህ ልጅም መልኩ በጣም የዋህና መልካም ስለሆነ ለዚህ ጨካኝ ካራክተር አይመጠነኝም በማለት ውድቅ ያደርገዋል። ቪሽዋስም ያለችው ብቸኛ ዕድል ይህች እንደሆነች ስለሚያውቅ ዳይሬክተሩን መለመን ይጀምራል። ዳይሬክተሩ ግን በልመናው ተሰላጅቶ ሂድልኝ ካልኩ ሂድ በማለት የቪሽዋስን እናት ጭምር ሰድቦ እንዲወጣ ይነግረዋል። ቪሽዋስም እናቱ ስትሰደብ መስማት ስለማይችል በድንገት አይኑ ደም ይለብስና ወደ እውነተኛ አውሬነት ይቀየራል። አካባቢውን በሙሉ ሩዋንዳ አድርጎት ዳይሬክተሩ ማስፈራራት ይጀምራል። አጠገቡ የነበረውንም ጠርሙስ ሰብሮ የዳይሬክተሩ ፊት ላይ በመደቀን አሁንስ ለካራክተሩ ብቁ አይደለሁም በማለት በከባድ ድምጽ ይጠይቀዋል። ዳይሬክተሩም ለነፍሱ በመስጋትና በቪሽዋስ ድንገተኛ ለውጥ ተገርሞ ብቁ ነህ በማለት ይጮሃል። ይህን ቪሽዋስን በረጅሙ ተንፍሶ የሁሉ ያደረግኩት ጨካኝ ካራክተር መጫወት እንደምችል ላሳይህ ነው በማለት ወደ ቀድሞ የዋህነቱ ይመለሳል። ዳይሬክተሩም በቪሽዋስ ድንቅ ትወና ብቃት ተደንቆ ወዲያውኑ ሊቀጥረው ይወስናል። ቪሽዋስና ዮጊ በደስታ ተሞልተው ከቢሮው ሲወጡ ግን ሳቫትሪ ለቪሽዋስ ትደውላለች። ሳቫትሪም የፖሊስነት ፈተናውን ማለፍህን ጋዜጣ ላይ ያነበብኩ በማለት እንኳን ደስ ያለ ትለዋለች። ደስታውንም ለመካፈል ከሁለት ቀን በኋላ ወደ ሙምባይ እንደምትመጣ ስትነግረው ቪሽዋስ በድንጋጤ ብዛት መሬት ተከፍታ ብትወጣው ራሱ ምኞቱ ነበር። ፖሊስ የሆነውም ለትወና እንጂ ለእውነት ስላልሆነ እናቱ ስትመጣ ሊፈጠር የሚችለውን ጣጣ በማሰብ ይደነግጣል። ሆኖም ግን ደራሲው ዮጊ መፍትሄ ነበረው። ዮጊም ቪሽዋስን አረጋግቶ እናቱ ምንም እንዳትጠራጠር እሱና ጓደኞቹ እንደ ፖሊስ ሆነው በመተወን ሳቫትሪን በድራማ ቪሽዋስ ፖሊስ እንደሆነ እንደሚያስመስሉለት ይነግረዋል። እሷንም ለማሳመን አንድ ትልቅ ቤት፣ የፖሊስ መኪና እና የፖሊስ አልባሳትን ተከራይተው ድራማውን እንደሚሰሩ ይነግረዋል።
ከሁለት ቀናትም በኋላ የቪሽዋስ እናት ሳቫትሪ ሙምባይ ከተማ ትደርሳለች። ቪሽዋስም ሙሉ የፖሊስ ዩኒፎርሙን ለብሶ በግርማ ሞገስ በጣቢያው አቅራቢያ ይቀበላታል። ሳቫትሪም ልጇን በደንብ ልብስ ስታየው ለዓመታት የተመኘችው ህልመውን ሆኖላት በደስታ አቅፍ አድርገው ስቅስቅ ብላ ታለቅሳለች። ወደ ቤትም እየሄዱ ሳለ በመንገዳቸው ላይ የተወሰኑ ዱርዬዎች አንድም ምስኪን ሰው ሲደበደቡ ያሉ። ሳቫትሪም በቁጣ ቪሽዋስን ከመኪና ወርዶ ድብደባውን እንዲያቆም ትገፋፋዋለች። ሆኖም ግን ቪሽዋስ ነገሩ እንዳይባባስ በመፍራት ይህ ስፍራ የኔ ክልል አይደለም፣ ሌላ ፖሊስ ይመጣል እያለ ለማለፍ ቢሞክርም ሳቫትሪ ግን ፖሊስ ክልል የለውም በማለት ራሷ ወርዳ ከዱርዬዎቹ ጋር ትጋፈጣለች። አንደኛው ዱርዬም ተበሳይቶ ሳቫትሪን ሲገፋት ግን የቪሽዋስ ትዕግስት ይሟጠጣል። ቪሽዋስም በዚህ ሰዓት ላይ ትወናውን ትቶት ወደ እውነተኛ ጀግናነት ይቀየርና ዱርዬዎቹን እያሳደደ ቅጥቅጥ አድርጎ ድምጥማጣቸውን ያጠፈዋል። ሳቫትሪም የልጇን ጀግንነት አይታ ኩራት ይሰማታል። ይህ በእንዲህ እንዳለም የሙሰኛው ጎርፓዴ አለቃ የሆነው ታማኙና ህግ አክባሪው ኮሚሽነር ሳንጄይ ወደ ጣቢያው መጥቶ ስለ አዲሱ ጀግና ፖሊስ የሰማውን ወሬ ያደንቃል። ጎርፓዴም አዲሱን ፖሊስ አይቶት ባያውቅም ሳንጄይ በዚህ የሰራችሁት ስራ እድገት እሰጣችኋለሁ ሲል ጎርፓዴ ድሎ እንዳያመልጠው እውነቱን ደብቆ የኛ ፖሊስ ጣቢያ ነው ያንን ሁሉ ያደረገው በማለት ይዋሻል። ኮሚሽነር ሳንጄም የመጣበት ዋና ዓላማ ናፖሊዮን የተባለ ስመጥር ወንጀለኛ ሙምባይ ሊገባ እንደሆነና ነጭ ዞን የተባለ አደገኛ ሴራ ሊፈጽም እንደሆነ ለማስጠንቀቅ ነበር። የናፖሊዮንን መልክ ምን እንደሚመስል ስለማይታወቅ ለጥቃቱ ዝግጁ እንዲሆኑ ያስጠነቀቃቸዋል። ቪሽዋስም ሳቫትሪን ለፖሊስ የተሰጠ ቤት ነው ብሎ ያሳመናትን የኪራይ ቤት ጋር ይዟት ይሄዳል። ሳቫትሪን ቤቱን እንዳየችው ተማርካ በድጋሚ በልጇ ትደነቃለች። ሆኖም ግን በአጋጣሚ ኮሚሽነሩ ሳንጄ ቤት እድሳት ላይ ስለነበረ ሳንጄ እና ቪሽዋስ ያሉበትን ህንፃ ግራውንድ ፍሎሩን ይከራያል። ቪሽዋስም ለትወና ስራው ሊወጣ ሲል ሳንጄን ያየውና አበቃልኝ ብሎ ደንግጦ ወደ ቤት ይመለሳል። ይሁንና ሳቫትሪ ሳንጄን ግቢ ውስጥ አግኝተው ልጄም እንዳንተ ፖሊስ ነው በማለት ስለ ቪሽዋስ ጀግንነት ታወራለታለች። ሳንጄን በመገረም ልጅሽን ልተዋወቀው ጥሪው ይላታል። ቪሽዋስም እውነቱ እንዳይወጣበት ሌላ ትልቅ ውሸት ይፈጥራል። እናቱን ሳቫትሪንም ሳንጄ እውነተኛ ፖሊስ እንዳልሆነና ፖሊስ ነኝ ብሎ የሚያስብ እብድ ነው በማለት ይነግራታል። ሳንጄን ፖሊስ እንዳልሆነ ከተነገረው ደግሞ በድንጋጤ ሊሞት ስለሚችል ሳንጄን እንደ ፖሊስ አድርጋ እንድታየው ያሳምናታል። ቀጥሎም ቪሽዋስ ወደ ሳንጄ ቤት በመሄድ ሌላ ውሸት ይዋሻል። እዛም ሳንጄ ፊት መሪር እንባ እያለቀሰ እናት አእምሮዋን ስለሳተች ፖሊስ የሆንኩ መስሏታል። እባክህ ለጤናዋ ስትል እንደ ፖሊስ አድርገ ይሄኝ ብሎ ይለምነዋል። ሳንጄም በቪሽዋስ አሳዛኝ ታሪክ ተሸውዶ ለእናቱ ጤንነት ሲል ቪሽዋስን እንደ ፖሊስ ለማየት ቃል ይገባለታል። በመነጋታውን ቪሽዋስና እናቱ መንገድ ላይ ያሉ ካጃልን ያገኟታል። ካጃልን ቪሽዋስን ልጃገረዶችን ያፈኑ ወሮበሎች ስላሉ እርዳታ ያስፈልገናል ትለዋለች። ቪሽዋስም እንደምንም ከሁኔታው ሊያመልጥ ቢሞክርም ሳቫትሪ ግን ሰበብ አታብዛ ሂድና ሴቶቹን አድናቸው ብላ ታስገድደዋለች። ቪሽዋስም በግፊትና በግዴታ ከካጃል ጋር ሴቶቹ እንድታገቱበት የጭፈራ ክለብ ያመራል። የዚህም ክለብ ባለቤት ጉንዳፓ ሲሆን የጉንዳፓ ሰዎች የታገቱትን ሴቶችና ብዛት ያለው ገንዘብ በአንድ ክፍል ውስጥ ይቆልፉባቸዋል። ቪሽዋስና ካጃልም ወደ ክለቡ ዘልቀው ሲገቡ ወሮ በላዎቹ ፖሊስ እዚህ እንዲገባ አይፈቀድለትም በማለት ሽጉጥ ይደቅኑባቸዋል። ቪሽዋስም መጀመሪያ በድንጋጤ ክው ቢለም ያ ድንጋጤው ግን ባልታሰበ ሁኔታ ወደ ትወናና ጭፈራ ይቀየራል። በጭፈራ መሃልም ድፍረት አግኝቶ የጉንዳፓን ሰዎች መሳሪያቸውን እያስጣለና እያባረረ ይደበድባቸዋል። በመጨረሻም የታገቱትን ሴቶች አስለቅቆና ክፍል ውስጥ የነበረውን ገንዘብ ዘርግፎት ከክለቡ ያመልጣሉ። ካጃልም የቪሽዋስን አስደናቂ ጀግንነት አይታ ከምስጋና ባለፈ ለሱ ያላትን ጥልቅ የፍቅር ስሜት በግልጽ ትነግረዋለች። ትክክለኞቹ ፖሊሶች ጎርፓዴና ባልደረቦቹ ጉዳዩን ለመሸፋፈን ወደ ክለቡ ቢመጡም ቀልጣፋ ጋዜጠኞች ግን ቀድመው በቦታው ተገኝተው ሁሉንም ነገር በቪዲዮ ቀርጸውት ነበር። ክለብ ውስጥም ተበትኖ የነበረው ገንዘብ የታዋቂው ወንጀለኛ የናፖሊዮን ነበር። ናፖሊዮንም በቪዲዮ ኮንፈረንስ ጉንዳፓና ሙሰኛውን ፖሊስ ጎርፓዴን አፋጦ ገንዘቡን ማን እንዲወረስ አደረገው ሲላቸው ሁለቱም የአዲሱ ፖሊስ ነው በማለት ያሳብቃሉ። ናፖሊዮንም በቁጣ ይህንን ፖሊስ በአስቸኳይ የፈለጋችሁ ግደሉት የሚል አጭር ትዕዛዝ ይሰጣቸዋል። ናፖሊዮንም ቀጣይ ሳምንት ሙምባይ እንደሚመጣና ነጭ ዞን ለተባለው ሴራው ምንም አይነት ስህተት እንዳይፈጠር ያስጠነቅቃቸዋል። ሳቫትሪም ልጇ ጋር የተወሰኑ ቀናቶችን ከቆየች በኋላ ወደ መንደሯ ለመመለስ ወደ ባቡር ጣቢያ ስትሄድ መንገዱ በሰው ተዘግቶ ታገኘዋለች። መሀልም ገብታ ስታይ ግን አይኗን ማመን አልቻለችም። ልጇ ቪሽዋስ አንዲት ምስኪን ሴትን በጥፊ እየመታ እያሰቃያት ትመለከታለች። ሳቫትሪም በልጇ ድርጊት ተበሳይታ ቪሽዋስን በጥፊ ትመተዋለች። ከሆነም ግን ያ ቦታ የፊልም ቀረጻ ቦታ እንደነበረና ቪሽዋስና ሴትየዋም እየተወኑ እንደነበረ ስትረዳ ዓላማ በሙሉ ግልብጥብጥ ይልባታል። ልጄ ፖሊስ ሳይሆን ተዋናይ ነው የሚለው እውነት ልቧን ሰብሮት በልብ ድካም ራሷን ስታ ትወድቃለች። ቪሽዋስም እያለቀሰ እናቱን አቅፎ ወደ ሆስፒታል ሲወስዳት ሙሰኛው ፖሊስ ጎርፓዴ በስውር ይመለከታቸዋል።
ሆስፒታሉም ውስጥ ሳቫትሪ ስትነቃ ቪሽዋስ አጠገቧ ቁጭ ብሎ በጸጸት ስቅስቅ ብሎ ያለቅሳል። ሳቫትሪ ምንም እንኳን ውሸቱ ቢጎዳትም የልጇን የትወና ህልም መቃወም አቁማ ጥሩ ተዋናይ ይወጣሃል በማለት ህልሙን እንዲያሳድር ትመክረዋለች። በዚህ መሃልም ዶክተሩ መጥቶ ሳቫትሪ ገና በደንብ ስላልተሻላት ከክፍሉ መውጣት እንዳለበትና በደንብ ሲሻላት ወደ ክፍሉ መግባት እንደሚችል ይነግረዋል። ቪሽዋስም በዶክተሩ ትዕዛዝ መሰረት ከክፍሉ ሲወጣ አጎቱ ማዳቭን ያገኘዋል። አጎቱ ማዳቭም ይህን ሁሉ ዓመት ሳቫትሪ ሳትነግረው የቆየችውን አንድ ሚስጥር ይነግረዋል። ቪሽዋስም ይህን ሚስጥር ሲረዳ ሳቫትሪ ለምን ታማኝ ፖሊስ እንዲሆንላት እንደምትፈልግ መልስ እንደሚሆንለት ይነግረውና ታሪኩን መናገር ይጀምራል። ከብዙ ዓመታትም በፊት ቪሽዋስ ገና የ1 ዓመት ህፃን ልጅ እያለ አባቱ የአሸዋንት ፖሊስ ነበር። ነገር ግን የአሸዋንት እጅግ ሙሰኛና ለሀብታሞች ያደረ ጉበኛ ፖሊስ ስለሆነ በአንድ ወቅት በአካባቢው ያለንን ፋብሪካ በጉልበት ለመንጠቅ ለሚፈልጉ ሀብታሞች ተገዝቶ የፋብሪካውን ባለቤትና ሴት ልጁን እያሰቃየ መሬታቸውን እንዲያስረክቡ ያስገድዳቸዋል። ሳቫትሪም የአሸዋንት የሚያደርገውን ነገር ለማስቆም ብትሞክርም የአሸዋንት ግን ለገንዘብ ሲል የገዛ ሚስቱን ቃል እንኳን ሳይሰማ በጭካኔ ቀጥሎ ነበር። የፋብሪካው ባለቤትም ስቃዩን መቋቋም አቅቷቸው ፋብሪካቸውን ለአሸዋንት አሳልፈው ይሰጡና በከፍተኛ ተስፋ መቁረጥ ስሜት ውስጥ ሆነው ከልጃቸው ጋር በመሆን ራሳቸውን ያጠፋሉ። የፋብሪካው ባለቤትና የልጁ ሞት በመንደሩ ነዋሪዎች ላይ ከፍተኛ ቁጣ ይቀሰቅሳል። ሳቫትሪም ባሏን የሰው ደም እየጠጣ ነው የምትኖረው፣ የዚህ መንደር እርግማን ዝም አይልህም ብላ ብትገጽሰውም እሱ ግን አንቺን በማግባት ተጸጽቻለሁ ብሎ በሙስና የሰበሰበውን ገንዘብ ይዞ ከቤት ይወጣል። በቤቱ በር ላይ የጠብቁት የነበሩትን የመንደሪዎች ነዋሪዎችንም በጭካኔ በጥይት እየረሸነ በመኪናው ሲያመልጥ በከፍተኛ ፍጥነት እየነዳ ስለነበረ ገደል ውስጥ ገብቶ በመኪና ውስጥ ነዶ ይሞታል። ሳቫትሪም ይህንን የቤተሰቧን የጠቆረ ስም ለማጠብና የበደለችውን መንደር ካሳ ለመክፈል ነበር ቪሽዋስን ታማኝ ፖሊስ አድርጋ ለማሳደግ የቆረጠችው። አጎቱ ማዳቭም ይህንን እውነት ሲነግረው ቪሽዋስ በእናቱ ስቃይና መስዋዕትነት ልቡ ተሰብሮ ስቅስቅ ብሎ ያለቅሳል። ሆኖም ግን ስቃዩ እዚህ ጋር ሳያበቃ ዶክተሩ መጥቶ እናት በአስቸኳይ ቀዶ ጥገና ካልተደረገላት ህይወቷን እናጣለን፣ ለዚህ ደግሞ 1 ሚሊዮን ሩፒ አሁኑን ያስፈልጋል ይለዋል። ቪሽዋስም እንዲህ አይነት ትልቅ ገንዘብ ከየት እንደሚያመጣ ግራ ቢገባውም የእናቱን ህይወት ለማዳን ሲል ብቻ የት መሄድ እንዳለበት ራሱ ሳያውቅ ከሆስፒታሉ እየሮጠ ይወጣል። ነገር ግን የሆስፒታሉ በር ላይ ሙሰኛው ፖሊስ ጎርፓዴ መንገድ ላይ ያስቆመውና ፖሊስን በማስመሰል ወንጀል ትፈለጋለህ በማለት በቁጥጥር ስር እንደዋለ ይነግረዋል። ቪሽዋስም የእናቱን ሁኔታ እየነገረው እባክህ እናቴ ልትሞትብኝ ነው ልቀቀኝ ብሎ የሚማጸነውም ጎርፓዴ ግን የድንጋይ ልብ ሆኖ ወደ ጣቢያው ይዞት ይሄዳል። ሆኖም ግን ጎርፓዴ ቪሽዋስን የወሰደው ወደ ፖሊስ ጣቢያ ሳይሆን ጭር ያለና በአሮጌ መጋዘን ውስጥ ወደ ተደበቀ የወረበላዎች መሸሸጊያ ነበር። እዛም ጨካኙ ጎንዳፓና ግብረ አበሮቹ ቪሽዋስን እየጠበቁት ነበር። ጎንዳፓም ቪሽዋስ ለእናቱ ሕክምና 1 ሚሊዮን ሩፒ እንደሚፈልግ አስቀድሞ ሰምቶ ስለነበረ ገንዘቡን እሰጥሃለሁ፣ ግን አንተ ለእኔ 1 ውለታ ትውላለህ ይለዋል። ጎንዳፓም አለቃው ናፖሊዮን ከሆንግ ኮንግ ከተማ የሚመጡ የባህላዊ ዳንሰኞች ቡድን ጋር አንድ ሚስጥራዊ ሲዲ ስለላከ ቪሽዋስ ዳንሰኞቹ ወደሚደንሱበት ስፍራ በመሄድ ሲዲውን ተቀብሎ እንዲመጣ ነው። ቪሽዋስም ለጎንዳፓ ይህ ነገር ለእናንተ ቀላል ነው ለምን አታደርጉትም ብሎ ሲጠይቃቸው ጎንዳፓ ይህንን ነገር ለማድረግ ከባድ እንደሚሆንባቸውና ቦታው በከፍተኛ ጥበቃ እንደሚጠበቅና እንደነሱ አይነት ወንጀለኞች እንዲገቡ ስለማይፈቀድላቸው እንደሆነ ይነግረዋል። ቪሽዋስም ወደዚህ ፕሮግራም ለመግባት አስቸጋሪ ቢሆንበትም ግን ቪሽዋስ ከዚህ ቀደም ከእገታ ያስመለጣት ልጅ ባለስልጣን የሆነው አባቷ ታፓ በዛ ፕሮግራም ላይ ስለሚገኝ ቪሽዋስን እንደ ጀግና ፖሊስ ስለሚያውቀው በቀላሉ ወደ ውስጥ እንዲገባ እንደሚፈቀድለት ይነግረዋል። ጎንዳፓም ቪሽዋስን ይህንን ሲዲ አምጥተህ ከሰጠኸኝ እናትህን የሚያድን 1 ሚሊዮን ሩፒ በእጅ ይገባል በማለት ቃል ይገባለታል። ቪሽዋስም የእናቱን ህይወት ለማዳን ሲል ብቻ ከወንጀለኞቹ ጋር ለመተባበርና ያንን ሚስጥራዊ ሲዲ ለመቀበል ወደማይቀረው አደገኛ ጉዞ ለማምራት ይወስናል። ቪሽዋስም ወደ ፕሮግራሙ በማምራት ከጨፋሪዎቹ ጋር በመቀላቀልና በብቃት በመተወን ያንን ሚስጥራዊ ሲዲ እጅ ውስጥ ያስገባል። ሆኖም ግን ኮሚሽነር ሳንጄ በቦታው ስለነበረ ሲዲውን ሲቀበል ስለተመለከተው ቪሽዋስን እንዲቆም ሽጉጡን ወደ ላይ ይተኩሳል። በፕሮግራሙ ላይም ትልቅ ግርግር ተፈጥሮ ቪሽዋስ ለማምለጥ ሲሞክር ከጸጥታ ኃይሎች ጋር ፊት ለፊት ይገናኛል። ቪሽዋስም ከፖሊሶቹ ለማምለጥ የህንፃውን መስታወት ሰብሮ ወደ ውጭ ቢዘልም መሬት ላይ እንዳረፈ አንድ ፖሊስ ከጀርባው መጥቶ ሊይዘው ይታገላል። ቪሽዋስም ፖሊሱ እንዲለቀው ሲታገለው ሳያውቅ የፖሊሱን መሳሪያ ቀምቶ ተኩሶ ይገለዋል። በድንጋጤ ብዛትም ምን እያደረገ እንደሆነ ሳይረዳው ሌላ አጠገቡ የነበረ ፖሊስንም በተመሳሳይ ሁኔታ ይገላል። ቪሽዋስም በገደላቸው ፖሊሶች አስክሬን ፊት ቆሞ ሙሰኛው ጎርፓዴ በድንገት ደርሶ ሽጉጡን ይቀበለዋል። ከዚያም መኪና ውስጥ አስገብቶት ከአካባቢው እንዲጠፋ ያደርገዋል። ጎንዳፓም ይህንን ዜና ሲሰማ በክፉ ደስታ እየሳቀ ቪሽዋስ አሁን ለዘላለምኛ ነው፣ ነፍሰ ገዳይ ስለሆነ ከእንግዲህ ወደ ኋላ መመለስ አይችልም በማለት በድሉ ይኩራራል። ቪሽዋስ ግን ሲዲውን ይዞ ወደ መጋዘኑ ሲመለስ ሌላ መሪ
መሪር እውነት ይጠብቀዋል። ይህንን ሙሉ ጊዜም ሳቫትሪ ታማ እንዳልሆነና ሰርጀሪ የማያስፈልጋት ሲሆን ጎንዳፓና የሆስፒታሉ ዶክተር ተባብረው ቪሽዋስን ወደ ወንጀል ዓለም ለማስገባት የተጠቀሙበት ተንኮል ነበር። ቪሽዋስም ይህንን እውነት ሲረዳ በቁጣ እየጮኸ በእናንተ ሴራ ምክንያት ንጹሐን ፖሊሶችን ገደልኩ እያለ መጮህ ይጀምራል። ጎንዳፓ ግን እያፌዛ 1 ሚሊዮን ሩፒዮን ቢወረውርለትም ቪሽዋስ ግን ገንዘቡን ወደ ጎንዳፓ መልሶ በማወርወር ከወንጀለኞቹ ጋር እንደማይተባበር በመግለጽ እናቱ ያለችበትን ክፍል እንዲነግረው ያስገድደዋል። ቪሽዋስም እናቱ ወደ ታሰረችበት ክፍል ሲገባ ሳቫትሪ ልጇ 2 ፖሊሶችን መግደሉን ሰምታ ስለነበረ በሐዘን ተሰብራ ስታለቅስ ያገኛታል። ሳቫትሪም ቪሽዋስን የአባትህን ስም ታጥባለህ ብዬ ባሳድግህ አንተ ግን የባሰ ደም አፋሳሽ ሆንክ፣ ፊትህን ማየት አልፈልግም ከዓይኔ ውጣ በማለት በጭካኔ ታባርረዋለች። ቪሽዋስም እናቱ በድንጋጤ ዳግመኛ ህመሟ እንዳይቀሰቀስ በመፍራት በከባድ ስሜት ክፍሉን ጥሎ ይወጣል። በመጨረሻም ቪሽዋስ ከካጃል ጋር ባህር ዳርቻ ላይ ይገናኛሉ። ለካጃልም ትክክለኛ ማንነቱንና ይህንን ሁሉ ጊዜ ለእናቱ ብሎ ፖሊስ እንደመሰለ ካስረዳት በኋላ ካጃል ነገሩን በመረዳት ወደ ፖሊስ እንዲሄዱ ጥያቄ ታቀርባለች። ቪሽዋስ ግን እናቱ በወንጀለኞች እጅ ስለሆነች ህይወቷን አደጋ ላይ መጣል እንደማይችል ይነግራታል። ካጃልንም ከዚህ አደገኛ ህይወት ለመታደግ ሲል እንግዲህ መለየት አለብን አትፈልጊም በማለት ልቡ እየደማ ጥሏት ይሄዳል። ቪሽዋስም አሁን ላይ ለእናቱ ነፍሰ ገዳይ፣ ለፖሊስ ወንጀለኛና ለጎንዳፓ ደግሞ መሳሪያ ሆኖ ቀርቷል። እነ ጎንዳፓም ናፖሊዮን የላከላቸውን ሲዲ ከፍቱትና ሲዱ ላይ ባለ ቪዲዮ ቀጣዩ የሙስና ስራቸው ምን እንደሆነ የሚገልጽ ነበር። በሚቀጥለውም ቀን ናፖሊዮን 1000 ኪሎ ኮኬን ወደ ሙምባይ ከተማ አስገብቶ አንድ መጋዘን ውስጥ ስለሚያስገባ ጎንዳፓና ቡርኖ የላከውን ሲዲ በመጠቀም መጋዘኑን ከፍተው የላከውን ኮኬን ከነፍሳቸው በላይ ጥበቃ አድርገውለት እስከሚመጣ ድረስ አንድ ስፍራ እንዲያስቀምጡለት ነበር። ጎንዳፓና ናፖሊዮን እንዳለው የሚቀጥለው ቀን ሰዎቹን ወደ ተባለው መጋዘን ልኮ በሲዲው አማካኝነት መጋዘኑን ከፍተው ኮኬኑን መውሰድ ይጀምራሉ። ሆኖም ግን ኮሚሽነሩ ሳንጄይ እየተከታተላቸው ስለነበረ በድንገት ስፍራው ላይ ደርሶ ኮኬኑንና የጎንዳፓን ሰዎችን በቁጥጥር ስር ያውላቸዋል። ኮኬኑም የተጫነበትን መኪና ወደ ጣቢያው ሊወስደው ሲል በድንገት ቪሽዋስ ደርሶ ሳንጄይን በመምታትና በማገት ወደ ጎንዳፓ ይወስደዋል። ከዛም ቪሽዋስ ኮኬኑንና ሳንጄይን ለጎንዳፓ በማስረከብ እናቱ እንዲፈቱለት በመጠየቅ ሳንጄይን ያሳስረዋል። ሳንጄይም የታሰረበት ክፍል ከሳቫትሪ አጠገብ ስለነበረ ሳንጄይ ለሳቫትሪ ጠጋ ብሎ አንድ እውነት ይነግራታል። ሳንጄይም ሳቫትሪ እንደምታስበው ልጇ መጥፎ ሰው እንዳልሆነና ቪሽዋስ ሲዲውን ከመውሰዱ በፊት ወደ ሳንጄይ ቤት ሄዶ ከሳንጄይ ጋር ስለወሩበት ስምምነት ይነግራታል። የዛኔም ቪሽዋስ ለሳንጄይ ምን አይነት ውጥረት ውስጥ እንዳለ ያስረዳዋል። ሳንጄይም ከምንም በላይ ወንጀለኞቹ ጎንዳፓና ናፖሊዮን እንዲያዙ ስለሆነ የሚፈልገው ሁለቱንም ለመያዝ ቪሽዋስ እና ጎንዳፓ የሚሉትን ነገሮችን በሙሉ እንዲፈጽምና ከውስጥ ሆኖ በመሰለል መረጃዎችን ለሳንጄይ እንዲያቀብል አድርጎታል። ቪሽዋስም ከነ ጎንዳፓ እምነት እንዲያገኝ 2 ፖሊሶችን በፊት ሽጉጥ የገደላቸው በማስመሰል ድራማ ሰርቶ ነበር። ሳንጄይም የዛን ዕለት ለቪሽዋስ ራሱን ለመከላከል የሚሆንለትን አንድ በአካባቢው ላይ ያሉትን ሰዎችን እይታ የሚጋርድ ብልጭታ ያለው ስልክ ሰጥቶት ነበር። ሳቫትሪም ልጇ ገዳይ እንዳልሆነና ሀገሩን ከወንጀለኞች ነፃ ለማድረግ ከፖሊስ ጋር እየተባበረ እንደሆነ ሲገባት በደስታ ትሞላለች። ቪሽዋስም በብቸኝነትና በበደል ስሜት የተሰቃየ ባለበት በዚህ ወቅት ካጃል ግን እጅ አልሰጠችም ነበር። ደራሲውን ዮጊንና ጓደኞቹን ሰብስባ ቪሽዋስ እንዴት በሴራ ወጥመድ ውስጥ እንደወደቀ አስረድታቸው እሱን ለማዳንና ወንጀለኞቹን ለማጥፋት አንድ ላይ መላ ማምጣት ይጀምራሉ። በሌላ በኩል ደግሞ ዓለም አቀፉ ወንጀለኛ የናፖሊዮን መርከብ ወደ ሙምባይ የተቃረበች ነው። ናፖሊዮንም በቅንጡ መርከብ ውስጥ ሆኖ ከግብረ አበሮቹ ጋር ስብሰባ እያደረገ ሳለ ካሜራው ፊቱን ቀስ ብሎ ያሳየናል። የሚገርመውም ነገር ናፖሊዮን ሌላ ማንም ሳይሆን የቪሽዋስ አባት ያሽዋንት ነው። ያሽዋንትም ያንን ዕለት ከመኪናው ቃጠሎ በተአምር ተርፎ የነበረ ሲሆን ከዚያን ቀን ጀምሮ ህንድን ለመበቀልና ለማጥፋት ቆርጦ የተነሳ ጨካኝ ሆኗል። ይህ በእንዲህ እንዳለ ቪሽዋስ ወደ ጎንዳፓ መጋዘን ተጠርቶ ሲሄድ ካጃልን እዚያው ቁጭ ብላ ያገኛታል። ካጃልም ከኒዮጊ ጋር በመሆን አንድ ትልቅ ድራማ እየተወኑ ነበር። ካጃልን ጎንዳፓ ፊት ቪሽዋስ አስረግዞኝ ነው የጠፋው በማለት የውሸት ክስ ታቀርባለች። ኒዮጊም የካጃል ቤተሰቦች መስለው በመቅረብ አሁኑኑ ካላገባህት ፖሊስን እንጠራባሃለን በማለት ቪሽዋስን ያስፈራሩታል። ጎንዳፓም ፖሊስ ወደ መጋዘኑ እንዲመጣበት ስላልፈለገ በድራማው ተታሉ ነገሩን ለማረጋጋት ሲል ካጃልንና ቪሽዋስን እንደሚያጋባቸው ቃል ይገባላታል። በሚቀጥለውም ቀን ናፖሊዮን በሄሊኮፕተር ሙምባይ ይደርሳል። ገና መሬት እንደረገጠ ግን ባልታሰበ ሁኔታ በፖሊሶች ይከበብና በቦታው ትልቅ የተኩስ ትርምስ ይፈጠራል። በዚህ መሃልም ቪሽዋስ መኪናውን እየነዳ መሃል ላይ በመግባት ናፖሊዮንን መኪና ውስጥ አስገብቶት ከአካባቢው ያመልጣል። ቪሽዋስም የአባቱን መልክ ስለማያውቀውና ናፖሊዮን የሚለውን ስም ብቻ ስለሚያውቅ አሁን ያዳነው ሰው የገዛ አባቱ እንደሆነ ቅንጣት ያክል እንኳን አልጠረጠረም ነበር። ወደ መጋዘኑም እንደተመለሱም ናፖሊዮን በንዴት መጮህ ይጀምራል። ዛሬ በሄሊኮፕተር እዚህ ስፍራ እንደምወርድ ለፖሊሶቹ መረጃ የሰጠ ከውስጣችን ያለ ከዳተኛ አለ በማለት ሁሉንም ይጠረጥራል። ዛሬ
ዛሬም ቢያዝ ኖሮ ይዞት የመጣው ሚስጥራዊ ሳምሶናይት በፖሊስ እጅ ከገባ ዓላማው በሙሉ እንደሚከሽፍበት በማውራት ከዳተኛው ማን እንደሆነ መፈለግ ይጀምራል። መጋዘኑ ውስጥም ካሉት ሰዎች መካከል ከሁሉም በላይ ጥርጣሬው ያረፈው ቪሽዋስ ላይ ነበር። ቪሽዋስም ወዲያውኑ ለምርመራ ወደ አንድ ሚስጥራዊ ክፍል ይወሰዳል። ቪሽዋስም ክፍል ውስጥ ባለ ካሜራ አማካኝነት ለናፖሊዮንና ለጎንዳፓ ያለውን ታማኝነት ለማስረዳትና ንጹህ መሆኑን ለማሳየት የተቻለውን ሁሉ ይጥራል። በተመሳሳይ ሰዓትም ካጃል ሳቫትሪን ታገኛትና ሳቫትሪ ልጇ ቪሽዋስ ከፖሊሶቹ ጋር ተባብሮ ናፖሊዮንንና ጎንዳፓን በቁጥጥር ስር ለመዋል በድብቅ እየሰራ እንደሆነ ትነግራታለች። ቪሽዋስን በተቻለው አቅም ከዳተኛው እሱ እንዳልሆነ ያስረዳና ናፖሊዮን በቪሽዋስ ንግግር ይታለላል። ሆኖም ግን ክፍል ውስጥ ካጃል ስትገባ ነገሮች በሙሉ ግልብጥብጥ ይላሉ። ካጃልም ክፍል ውስጥ ካሜራ እንዳለ ስለማታውቅ ወደ ቪሽዋስ ተጠግታ ቪሽዋስ ከፖሊስ ጋር ተባብሮ እነዚህን ወሮበሎችን ለማጥፋት በስውር እየሰራ እንደሆነ እንደምታውቅ ትነግረዋለች። ይህንንም ንግግር ናፖሊዮንና ጎንዳፓ በካሜራው በኩል እየሰሙ ስለነበረ ቪሽዋስ ደብቆት የነበረውን ሚስጥር በሙሉ ይገለጥላቸዋል። ናፖሊዮንና ጎንዳፓን ቪሽዋስንና ካጃልን ሰብስበው ሊገሏቸው ሲዘጋጁ ቪሽዋስ ግን አንድ ያልተጠበቀ ዘዴ ይጠቀማል። ቀደም ብሎ ኮሚሽነር ሳንጄ የሰጠውንና አካባቢው ላይ ያሉትን ሰዎችን እይታ መጋረድ የሚችለውን ስልኩን አውጥቶ ጓደኞቹን በሙሉ አይናችሁን ጨፍኑ በማለት ይነግራቸዋል። እነሱም አይናቸውን እንደጨፈኑ ቪሽዋስ በቅጽበት በስልኩ በለቀቀው ከፍተኛ ብርሃን የወንጀለኞቹ እይታ ሲጋረድ ቪሽዋስና ቡድኑ በፈጠሩት ግርግር ሳቫትሪንና ሳንጄን ነጻ ያወጧቸዋል። ናፖሊዮንን በልዩ ጥበቃ ይዞት የመጣውን ሚስጥራዊ ሳምሶናይትን ነጥቀው ኮኬን በተጫነበት መኪና ተሳፍረው ከአካባቢው ይሰውራሉ። ከመጋዘኑ ካመለጡ በኋላ ኮሚሽነር ሳንጄ በመኪና ውስጥ የተገኘውን ኮኬን በፍጥነት ያስመረምረዋል። ሆኖም ግን ውጤቱ አስደንጋጭ ነበር። ዱቄቱ ኮኬን ሳይሆን ሌላ የማይታወቅ አደገኛ ኬሚካል መሆኑ ይረጋግጣል። ሳንጄም ወዲያውኑ ለቪሽዋስ ደውሎ ናፖሊዮን ነጭ ዝሆን ብሎ የሰየመው እቅድ ኮኬን ማሰራጨት አይደለም፣ ከጀርባው ሌላ የተቀነባበረ ታላቅ ጥፋት አለ በማለት ያስጠነቅቀዋል። ቪሽዋስም በእጁ ያለው ሳምሶናይት የዚህ ሁሉ ሚስጥር መፍቻ ቁልፍ እንደሆነ በመረዳት ከሳንጄ ጋር በአስቸኳይ ለመገናኘት ይቀጣጠራሉ። ነገር ግን ናፖሊዮን ዝም ብሎ የሚቀመጥ ሰው ስላልነበረ ሳቫትሪና ካጃል በከፍተኛ የፖሊስ ጥበቃ ስር ሳሉ ናፖሊዮንና ሰዎቹ ጥበቃዎቹን በመጣል ሁለቱንም ሴቶች ጠልፏቸው ይሄዳሉ። ብዙም ሳይቆይ ናፖሊዮን ለቪሽዋስ ስልክ ይደውልለታል። ቪሽዋስም እናትህንና ፍቅረኛህን በሕይወት ማየት ከፈለግ የወሰድከውን ሳምሶናይት አሁኑኑ መልስ በማለት የመጨረሻ ማስጠንቀቂያ ይሰጠዋል። ቪሽዋስም እናቱንና ካጃልን ለማዳን ሲል ሳምሶናይቱን ከመመለስ ውጭ ሌላ አማራጭ እንደሌለው ስለተረዳ ናፖሊዮን ሳምሶናይቱን ይዞለት እንዲመጣ የነገረው ስፍራ ጋር ለመሄድ ይወስናል። ሆኖም ግን ከመሄዱ በፊት ወደ ሳንጄ ቢሮ በማምራት ሁኔታውን በዝርዝር ያስረዳዋል። ኮሚሽነር ሳንጄን ቪሽዋስ ሳምሶናይቱን ይዞ ከመሄዱ በፊት ቪሽዋስ ሳያውቀው በሳምሶናይቱ ላይ የረቀቀ ጂፒኤስ መከታተያ መሳሪያ ይገጥምበታል። ቪሽዋስም የእናቱንና ካጃልን ሕይወት ለማዳን ሲል ሳምሶናይቱን ይዞ ናፖሊዮን ወደ ቀጠረው ስውር ስፍራ ያመራል። በዚህም ሰዓት ናፖሊዮን ለቡድኑ ነጭ ዝሆን የተባለውን እቅድ በዝርዝር እያስረዳ ነበር። እቅዱም ኮኬን ማሰራጨት ሳይሆን ፖሊሶቹ ትኩረታቸውን በኮኬኑ ላይ ሲያደርጉ እሱ ግን 4 የከተማዋ ስፍራዎች ላይ ያጠመደውን አደገኛ የኬሚካል ቦምብ ማፈንዳት ነበር። ይህ ቦምብም ከፈነዳ ከተማዋ ላይ ሊታከም የማይችል አስከፊ ወረርሽኝ እንደሚያሰራጭ በክፋት ይተርክላቸዋል። ናፖሊዮን ንግግሩን ጨርሶ ቪሽዋስ እየመጣ መሆኑን ለሳቫትሪ ለመንገር ወደ ታሰረችበት ክፍል ይገባል። እዛም ክፍል ውስጥ ናፖሊዮንና ሳቫትሪ ለመጀመሪያ ጊዜ ፊት ለፊት ይገናኛሉ። ናፖሊዮንም እስካሁን ሲያሰቃዩ የነበረው የገዛ ልጁን አገቷት የነበረው ደግሞ የገዛ ሚስቱን መሆኑን ሲረዳ ክው ብሎ ይቆማል። ሳቫትሪም ባሏ ሻዋንት በሕይወት መኖሩን ስታውቅ ብትደነግጥም በሀገሯና በልጇ ላይ የፈጸመውን ግፍ ስታስብ ግን ጥላቸው ይበልጥ ይበረታል። ቪሽዋስም ወደ ስፍራው ደርሶ ሳምሶናይቱን ለጎንዳፓ ያስረክባል። ጎንዳፓን በደስታ ስለ ቦምቡና ስለ ጥፋት እቅዱ መቀባጠር ሲጀምር ቪሽዋስ ናፖሊዮን በህንድ ላይ ሊያደርስ ያሰበውን አስከፊ ወንጀል ሙሉ በሙሉ ይረዳል። የሳንጄ ቡድን በትራከሩ አማካኝነት ወደ ስፍራው የተቃረቡ ሳለ ጎንዳፓ ሳምሶናይቱ ላይ የተለጠፈውን መከታተያ አይቶ ይሰባብረዋል። በዚህም ምክንያት ፖሊሶቹ መንገዱ ጠፍቶባቸው ግራ ተጋብተው ይቆማሉ። ጎንዳፓን ቦምቡን ከሳምሶናይቱ አውጥቶ ካጠመደው በኋላ ለናፖሊዮን ደውሎ ለፍንዳታው የቀረው 20 ደቂቃ ብቻ ነው ይለዋል። ጎንዳፓም እንደዛ አድርጎ ከጨረሰ በኋላ ቪሽዋስ ፖሊሶችን ይዞብን መጥቷል በሚል ንዴት ሊገለው ሽጉጡን ይደቅንበታል። ነገር ግን ማንም ሳይጠብቀው ናፖሊዮን በድንገት ደርሶ የጎንዳፓን እጅ በመያዝ መሳሪያውን ያስጥለዋል። መሳሪያውን በአየር ላይ ተወርሮ ሲሄድ ቪሽዋስ በቅልጥፍና ይዘውና ወደ ናፖሊዮንና ወደ ቡድኑ መሳሪያውን ይደቅነዋል። ናፖሊዮንም የቪሽዋስን ቀልብ ለመስረቅና ለማለስለስ ሲል ለቪሽዋስ እኔ እኮ ለብዙ ዓመታት ተለይቼ የቆየሁት አባት ነኝ፣ አሁንም ሁሉንም የጥፋት መንገዴን ትቼ ለቤተሰቤ ስል እጅን እሰጣለሁ በማለት በስሜት የተሞላ ድራማ ይሰራል። ቪሽዋስም በአባቱ ንግግር ተሸንፎ ሽጉጡን ዝቅ
ያደርጋል። ናፖሊዮንም ተሳካልኝ በሚል ስሜት ስልክ ለማውራት ወጣ ብሎ ሲመለስ ግን ያየው ነገር ያስደነግጠዋል። የነበሩት ወታደሮቹ በሙሉ ክፉኛ ተደብድበው መሬት ላይ ወድቀዋል። ቪሽዋስም ከተደበቀበት በኩራት ወጥቶ ናፖሊዮንን አንተ ተዋናይ ከሆንክ እኔ ደግሞ የትወናው መምህር ነኝ፣ የሰራኸውን ድራማ ገና ከመጀመሪያው ደርሼበታለሁ በማለት ይነግረዋል። በዛው ቅጽበትም ኮሚሽነር ሳንጄ እና የጸጥታ ኃይሎቹ ህንፃውን በሙሉ ይከቡታል። ናፖሊዮንና ቀሪዎቹ ግብረ አበሮቹ በቀላሉ እጅ አንሰጥም ብለው ከፍተኛ የተኩስ ልውውጥ ቢጀምሩም ቪሽዋስ ግን እንደ አንበሳ በመሃላቸው ገብቶ ሁሉንም እየረፈረፈ ድባቅ ይመታቸዋል። በመጨረሻም ለመፈንዳት ጥቂት ሰከንዶች ቀርተውት የነበረውን ያንን አደገኛ የኬሚካል ቦምብ በብቃት ያከሽፈዋል። ፍልሚያው በቪሽዋስ እና በፖሊስ ኃይሉ አሸናፊነት ይጠናቀቅና ናፖሊዮን በገዛ ልጁ በቁጥጥር ስር ውሎ ወደ እስር ቤት ይጓዛል። ቪሽዋስም ከአባቱ ፍቅር ይልቅ የሀገሩን ሰላምና ደህንነት በማስበለጡ የሀገሪቱ ሚኒስትር በቪሽዋስ ድንቅ ብቃት ተደንቀው በክብር ፖሊስ ኃይል ውስጥ በቋሚነት እንዲቀጠርና የማዕረግ ሽልማት እንዲሰጠው ይወስናሉ። ሳቫትሪም ልጇ የክብር ሜዳሊያ ተሸልሞና ፕሮግራሙን በተካፈሉት ሰዎች አክብሮትን አግኝቶ በመድረክ ላይ ስታየው ለዓመታት በአባቱ ምክንያት የጠቆረውን የቤተሰብ ስም በልጇ ጀግንነት ታጥቦ በማየቷ በደስታና በኩራት እንባዋ ይፈሳል። በዛው መሃልም ደራሲው ዮጊ መጥቶ ቪሽዋስን አሁን እኮ ትልቅ ኮከብ ሆነሃል፣ ና ወደ ፊልም ቀረጻችን እንሂድ ቢለውም ግን ቪሽዋስ በፈገግታ ተሞልቶ ከእንግዲህ ተዋናይ መሆን አልፈልግም፣ ምክንያቱም ተዋናዮች በፊልም ላይ የሚያሳዩትን መልካም ተግባር በሙሉ እኔ አሁን እውነተኛ ፖሊስ ሆኜ በተግባር መፈጸም እችላለሁ፣ ለዛ የትወናውን ህልሜን ትቼዋለሁ ይለዋል። ቪሽዋስም ከልጅነቱ ጀምሮ በልቡ ተደብቆ የነበረው ፍላጎት ተዋናይ መሆን ሳይሆን የሚወዳቸውን ቤተሰቡንና ሀገሩን መጠበቅ እንደነበረ ተረድቶ በኩራትና በቆራጥነት የፖሊስነት ስራውን ሲጀምር እያየን ታሪካችን ያልቃል።